ክርስቶስ ቤተ ክርስቲያንን እንደወደዳት ባልን ሚስቱን እንዲሁ ይወዳት ብሎ የብርሃን ሥራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራት። መጀመሪያ ወደዳት፣ ወደደችው፣ ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። እጅን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ጸጉርሽ ወርዶ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ ጃፖዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ምንድን ነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንትስ ጆሮን ጠው የሚያደርግ ስለጋጆቼ አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። ቤተ መንግስት እንድትገባ የንጉሡ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እተታሏት ነው የምትሉት። ስጋህን ከሰጣት ታዲያ ከስጋህ ሌላ ምን ትደብቅባታለህ? ወዳጅ ስለ ሚስቱ ያስባል ይላል። ስለ ኳስ አይልም። ያ ፍቅርን ማን ሊያሸንፋት ይችላል? ክርስቶስ ቤተ ክርስቲያንን እንደወደዳት ባልን ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተ ክርስቲያን በባልና በሚስት ያለው ንጽጽር ሐዋርያው ቅዱስ ጳውሎስ አስተማረን። ዮሐንስ አፈወርቅ አብራርቶ ተረጎመልን። የተወደዳችሁ ክርስቲያኖች እቺ ትንሿ ቤተ ክርስቲያን ወይም እቺ ቤተሰብ ልክ ቤተ ክርስቲያን እንደተመሰረተችው ነው የተመሰረተችው። ለዛ ነው በቤት ያለችው ቤተ ክርስቲያን ሊል የቻለው ይላል ዮሐንስ አፈወርቅ። ክርስቶስ ቤተ ክርስቲያንን ወዷት ምን አደረገላት? ባጭር ቃል ክርስቶስ ቤተ ክርስቲያንን እንደወደዳት ይልና መልሱን እኛን መልሰው ባጭር ቃል ክርስቶስ ቤተ ክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልን ሚስቱን ይውደዳት ሲል በውስጡ ሞተላት የሚል አስደናቂ ድምፅ አለ። ክርስቲያኖች ትንሿ ቤተ ክርስቲያን በቤታችን ያለችው መሰረቷ ፍቅር ነው። የቤተ ክርስቲያን መሰረት የክርስቶስ ፍቅር እንደሆነ የዚች የትንሿ ቤተ ክርስቲያን በየቤታችን ያለችው ደግሞም ነገ የምትመሰርቷት ወጣቶች መሰረቷ ፍቅር ነው። ለዚህ ነው ክርስቶስና ቤተ ክርስቲያን ባልና ሚስት አድርጎ ቅዱስ ጳውሎስ ያቀረበው። ክርስቶስ ማንን ነበር የወደደው? ይሄ ደግሞ በጣም አስፈላጊው ነጥብ ነው። እዩ፣ ክርስቶስ ቤተ ክርስቲያንን ወደደ። ምን አይነቷን ቤተ ክርስቲያን? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ጨለማ እያለን የወደደን። ጨለማ ምን ይወደዳል? ጨለማ ግርማው ያስፈራል እንጂ ምን ይፈቀራል? ክርስቶስ ግን እኛን የወደደን ቤተ ክርስቲያንን ያፈቀራት ደግሞም የሞተላት ጨለማ እያለች ነበር። የብርሃን ሥራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራት። ባጭር ቃል ቅዱስ ዮሐንስ አፈወርቅ ይህን ሲገልጽ ጨለማ የሚለውን ሲተረጎም መልከ ጥፉ እያለን ወደደን ይላል። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ያፈቅረን። መልከ ጥፉ ሆነን ወደደን። አንድ ሁለተኛ መልከ ጥፉ ብቻ ብንሆን እሰየው፣
በጣም የሚደንቃችሁ ግን ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉም ሆነን ተገኘ። ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። አያችሁ፣ መልከ ጥፉ ብቻ አልነበረችም፣ ምግባረ ክፉም ነበረች። ስለዚህ ክርስቶስ የወደዳት፣ ክርስቶስ የሞተላት ምግባረ ክፉዋን መልከ ጥፉዋን ነው። ሁለት ሶስተኛውና በጣም የሚደንቀው ፊቷን የሰጠችውን ደግሞም ከኋላው የተከተለችውን አለቅህም ብላ የያዘችውን አይደለም ክርስቶስ የሞተላት። እናስ ጀርባዋን የሰጠችውን ከሱ የኮበለለችውን በጣዖታትና በርኩሰት ማመንዘር በየተራሮቹ የተደፋችውን እሷን ነው ጀርባዋን የሰጠችውን ይወደዳል። ነቢዩ ሆሴ ጋር ልውሰዳችሁ። ጎሜር የተባለች ሚስት እንዲያገባ ታዘዘ። አገባ። መጣች፣ ወለደች፣ ከበደች። ከዛስ ምሳሌያዊ ትምህርት ጥላው ኮበለለች ነቢዩ ሆሴ። ከዚያ የእግዚአብሔር ድምፅ መጣ። ምን የሚለው? ሂድ ኮብላዋ ጀርባዋን የሰጠችህን ካንተ የኮበለለችውን በየተራራው በማመንዘር የምትኖረውን ገዝተህ አምጣት አለው እና ነቢዩም እንዲህ ይላል ትንቢተ ሆሴዕ ምዕራፍ 3 በ3 ስቅ መስፈሪያ ተኩል ገብስ ገዛዋት ይላል። መጀመሪያ ወደዳት፣ ወደደችው፣ ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። ልክ እንደዚሁ ክርስቶስ እኛን በእጆቹ አበጃጀ፣ በአፉ እስትንፋስ እፍ አለብን፣ በፍቅር ድምፅ አናገረን። ፍቅር አልወድ ብለን ኮበለልን፣ በደም ዋጋ ደግሞ ገዝቶ ተሸከመን። ጀርባዋን የሰጠችውን የወደደው ያልኳችሁ ለዚህ ነው። እናም ወደዚህ ደግሞ ወደኛ ቤት እንምጣ። እንዲህ ይላል ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባ ነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችንን ከኋላ የተንከራተተችው እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰው እሷን ነው ሚስት አድርገን የወሰድነው። ታዲያ ክርስቶስ ጀርባዋን ለሰጠች፣ ከሱ ለኮበለለች፣ ፊቷን አይደለም ጀርባዋን፣ ሌላ ለወደደች፣ ሌላ ላፈቀረች፣ ሌላ ለተከተለች፣ ተከትሏት ካፈቀራት አንተ የትንሿ ቤተ ክርስቲያን ራስ ባል ሆይ ሚስትህንም እንደዚህ ውደዳት። ክርስቶስ ጀርባዋን ለሰጠችው ከሞተላት፣ ፊቷን ለሰጠችው፣ አብራ ለተከተለች፣ ከአንተ ጋር በመንከራተት ለምትኖር ሙትላት ቢባል ምን ይደንቃል? ክርስቶስ እንደዛ ለሆነችው ከሞተላት፣ አንተ እንደዚህ ለሆነችው ብትሞትላት ምን ከባድ ትእዛዝ ታዘዝ። ለዚህ ነው ክርስቶስ ቤተ ክርስቲያንን ባል ሚስትን እንዴ ትንሿ ቤተ ክርስቲያንን የመሰረትከው አንተ ባል ሆይ ምግባረ ክፉዋን መርጠህ እኮ አይደለም፣ ምግባረ መልካሟን በስነ ምግባር ያጌጠችውን በበጎ ትሩፋት ያሸበረቀችውን ለጽድቅ የምትመችህን እንቁረብ ብትላት እሺ የምትለውን እናስቀድስ ብትላት እሺ የምትለውን የታረመ መልካም ጸባይ ያላትን አይደለም እንደ የመረጥከው? ታዲያስ
ምግባረ ክፉ ለሆነችው ከሞተላት ምግባረ መልካም ለሆነችው ክርስቶስ ለቤተ ክርስቲያን አንተ ደግሞ እንዲች ላለችው ሞተላት። ትንሿ ቤተ ክርስቲያን በፍቅር ትመሰረታለች። ደግሞስ ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ ከሞተላት የትንሿ ቤተ ክርስቲያን ራስ ባል ሆይ ደመ ግቧን መልከ መልካሟን በጽድቅ ሥራ የምታበራዋን በክርስቲያና ሕይወት የምታንጸባርቀዋን እሷን ሞተላት። ክርስቶስ ለቤተ ክርስቲያን ትንሿ ቤተ ክርስቲያን ባል ለሚስቱ። የተወደዳችሁ ክርስቲያኖች ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ደግሞ አለው። ክርስቶስ ለወደዳት ለሞተላት ቤተ ክርስቲያን ምንም ያልሰጠው ነገር የለም። ራሱን ሰጣት፣ ሥጋውን ሰጣት፣ ደሙን ሰጣት። መኑ ዘሬ መራዊ ዘይጠብ ሥጋው በጊዜ ከብካው። በሰርጉ ጊዜ ሥጋውን ቆርሶ የሚያበላ ደሙን አፍሶ የሚያርካ እንዲህ አይነቱ ሙሽራ ያየ ማን ነው ትላለች ቤተ ክርስቲያን በቅዳሴዋ። ራሱን ሰጣት። መጥወተ ርዕስ አንድ ልጅነትን ሰጣት። ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣት። ባለስልጣን አደረገን። ምን ያልሰጠን ነገር አለ? መንግስቱን ሰጠን። እንዴ ድል ለነሳው በዙፋኔ እንዲቀመጥ አደርገዋለሁ አለ። የዙፋኑ ተሳታፊ አደረገ። እጅግ የሚደንቅ ነው። ከመለኮት ባህሪ ተካፋይ ትሆኑ ዘንድ አለ። ምን ይደንቃል ወገኖቼ! ጎርጎርዮስ ዘኑሲስ እንደተናገረው ስንደርስበት ብቻ የምናውቀው ታላቅ ጸጋ ደግሞ አዘጋጅቶልናል። አሁን ቃላት የማይናገሩት፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይገልጠው፣ አሁን መዝሙር የማይችለው፣ አሁን ባለ ቅኔ የማይጨርሰው ስንደርስበት ብቻ የምናውቀው ሕይወት ሰጠ። ጎርጎርዮስ ዘኑሲስ እንደተናገረው ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ የትንሿ ቤተ ክርስቲያን ራስ ባለ ሚስቱን ይውደዳል የተባለውን አንስቼ ነው። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ፍቅር አይሰስትም። ፍቅር እኔን ይድላኝ አይልም። ፍቅር ለራሱ አያስብም። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈጋት፣ የደበቃት፣ የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያን የምትሰጣት ናት። የተወደዳችሁ ክርስቲያኖች እንዲህ ተብሎ እኮ ተጽፏል። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ቤተ ክርስቲያንን ባል ሚስትን ባለው አንቀጽ ባልን ለሚስቱ የማይሰጣት ነገር እንደሌለ ተምረናል። እንዲህ ይላል እግዚአብሔር ቃል፣ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ወጄ ፈቅጄ ብለህ እኮ ነው የምትሰጠው። እንደሱ ነው የሚሰጠው። ፍቅር እንደሱ ነው። ተገዶ አይደለም፣ ወዶ ፈቅዶ መርጦ ነው የሚሰጠው ፍቅር። በገዛ ሥጋ ላይ እንኳን ስልጣን እንዳይኖርህ ትንሿን ቤተ ክርስቲያን መስርታል።
ስጋህን ከሰጠሃት ታዲያ ከስጋ ሌላ ምን ትደብቅባታለህ ወዳጄ? የሚበልጠውን ከሰጠሃት የሚያንሰውን ነገር ትነፍጋት? ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት ስጋህን እንኳን ሳይቀር እንዴት ይደንቃል! ያንተ አይደለማ በቃ እቺን ትንሿን ቤተ ክርስቲያን ስትመሰርት ከሚስት ጋር ስትዋሃድ ያንተ መሆንን ያበቃል። መጀመሪያ የክርስቶስ ነህ፣ ከዚያ ደግሞ የሚስት። በገዛ ሥጋ ላይ ስልጣን የለህም። ቀለምኒጦስ ሊቁ እንዲህ ይላል፣ አንተ ባል ሆይ አንዲት ዘማ ሴት መጣ ልተኛ ካንተ ጋር ብትል ይላል፣ ይሄ ሥጋ የኔ አይደለም የሚስቴ ነው በላት ይላል። ያንተ አይደለም ምን ነው የምትሰርቃት? ያንተ አይደለም ምን ነው የምታጭበረብራት? ያንተ አይደለም መልስናት። ክርስቶስ ለቤተ ክርስቲያን እንደሰጣት የእግዚአብሔር ቃል እንዲህ ይላል። በጣም የሚደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልን ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ እንዴት እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ ቢወስኑ ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድህ ነው። የእናንተን አላውቅም። ሚስቶቻችን የሚፈልጉት ከእኛ ጊዜያችንን ብቻ ስለሚወዱ ነው። ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው? ከራስህ እንዴት ትደብቃለህ? ስጋ ከሆነች ከተዋሃደች ስጋ ስጋውን ሊደብቀው ይችላል። ስጋ ስጋውን ሊሰውረው ይችላል። አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተ ክርስቲያን በጉባኤ ቤተ ክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለነዛ መነኮሳት አልሰማችሁ? ይህ ዓለም ግን የሚጣላው እንዴት ነው ብሎ ጠየቀው አሉ አንዱ መነኩሴ። አንደኛው መነኩሴ እንዴት ነው የሚጣላ አታውቅም? ያለ ኧረ አላውቅም። በላስጠናሃለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አይደል? አዎ ስጠኝ አለው። ሰጠው። ያንተ ነው እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና እንቅ ታደርገኛለህ። ከዛ እንጣላለን። እያለማመደው ሬርስ እያደረጉ እኮ ነው ዓለሙ እንዴት እንደሚጣላ ተግባራዊ ልምምድ ሊያሳዩ። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኚው እንዳስለመደው ዳዊቱን ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዞር በል
ከመቼ ወዲህ ነው አንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረቡ። ያኛው አስጠኙው ምን እንዳለ ታውቃላችሁ? ድንገት ብሎ ያንተ አዎ በሉ ሰደው አላ። ለመጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው። አንዱ ዝቅ በማለት ውስጥ ምን ጸባለ? ባልንጀራን በማስቀደም ውስጥ ምን ቁጣ አለ? ባልንጀራ ካንተ ይልቅ እንዲሻል በሱ ውስጥ ምን ቅናት አለ? ጎበዝ ጠብና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ለቤተ ክርስቲያን አትንፈጋት፣ አትከልክላት፣ አትደብቃት፣ እየሸጎጥ ወስደህ አትጣልባት። ጠረጴዛ ላይ አስቀምጠው፣ የልብህን አውራ፣ ግልጥልጥ በል፣ ተገላለጥ። ሶስተኛ ክርስቶስ ሰውነቱን ሳይከፍል ሰውነቱን አዋህዶ እንደ ሞተ መሰንጠቅ፣ መከፈል፣ መለያየት እንደሌለባት ቤተ ክርስቲያንም እንደማትከፈል ትንሿ ቤተ ክርስቲያን ያንተ ቤት ምንም አይከፍላት። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏልን እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርጋታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት እንዳትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም። የተወደዳችሁ ክርስቲያኖች አንድ እግዚአብሔር አንድ አድርጎታል። ወገኖቼ እንኳን ሁለት ተጋቢዎች እንኳን ሙሽሮች እኛ ሁላችን አንድ አይደለን? ቤተ ክርስቲያን የምትባለው ህብረት ጉባኤ እኮ አንድ ነን። ምን ቅዱስ ጳውሎስ እንዲህ ይላል፣ በጣም አስደናቂ ቃል ይናገራል። ቆሮንቶስ መልእክት ምዕራፍ 10 አንዱ እንጀራ ስለተካፈለ እኛ ብዙዎች ስንሆን አንድ ነን። ስጋውን የበላን ደሙን የጠጣ ነው ክርስቶስ በእኛ ውስጥ ይኖራል። እንዴት ይደንቅ! እኔም በእርሱ እኖራለሁ እሱም በእኔ ይኖራል አላ። ከክርስቶስ የተነሳ አንድ መንጋ ከአንድ እረኛ ጋር እንኖራለን። መሰማሪያችን አንድ፣ በሩ አንድ። እኛማ ትንሿ ቤተ ክርስቲያንም እንደዚህ አንዲት ናት። ከምን የተነሳ ወዳጆቼ? አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን፣ እናውቃለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደን ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነን፣ አንድ ናቸው ተብሎ ስለተጨበጨበልን ከምን የተነሳ? ከአንዱ መንፈስ የተነሳ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው እኮ ማን ይለየዋል? ምን ስልጣን አለ አንተ ለመለየት? እግዚአብሔር እንዳደረገው ሰው አይለየው ሲል አንተንም ጭምር እኮ ነው፣ አንቺንም ጭምር ነው። ሰው አይለየው፣ ሰው አይለየው። እንዴት ይደንቃል! ስለዚህ እቺ ትንሿ ቤተ ክርስቲያን በትንሹም በትልቁ በሚረባው በማይረባው በሆነው ባልሆነው አትከፈል፣ አትለያይ፣ አትበጠስ። በሶስት የተገመደ
አይበጠስም ያለው እሱ ክርስቶስ ስላለበት። የተወደዳችሁ ክርስቲያኖች እጅግ ቤተሰብ የሚመሰርታት ቋንቋ አይደለም እግዚአብሔር፣ ብሔር አይደለም፣ ፍቅር። ታዲያ ፍቅርን ማን ሊያሸንፋት ይችላል? ነገሬን ለመጠቅለል ሰዓት እንዳልፈጅ ሌላ ሰፊ ልዩ የእግዚአብሔር ቃል ደግሞ አለ። እኔ ጊዜው እንዳላባክን ለማስታወስ ያክል ነው። ክርስቶስ ቤተ ክርስቲያንን የወደዳት፣ ክርስቶስ ለቤተ ክርስቲያን የሞተላት በፍጹም በማይመች ሁኔታ ነበር። ምንድን የማይመች ሁኔታ? መስቀል ምን ይመቻል? መስቀል ይመቻል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? እርጥን መስቀል መሸከም ምን ይመቻል? የእሾህ አክሊል መድፋት ምን ይመቻል? በማይመቹ ሁኔታዎች ጭምር አፈቀራት። ፍቅር አይለወጥም። ፍቅር ሁኔታዎችና ቦታዎች አይቀይሩት። ፍቅር ለዘወትር አይወድቅም ይላል ቅዱስ ጳውሎስ። እንደውም አስደናቂ ቃል አንሳላችሁ ሶሎሞን የተናገረው ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ረሃብ ነው አይችልም። መኑ ያድገን ፍቅሮ ለክርስቶስ፣ ረሃብ ነው አይችልም። ስደት ነው አይችልም። ሰይፍ ነው አይችልም። ታዲያ አንተን ቤተ ክርስቲያን ረሃብ ይፈታታል? ስትራብ ትተዋለህ፣ ጥላት ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። ፍቅርን ያጠፋት ዘንድ ብዙ ውሃ አይችልም። የፍቅርን እሳት የሚንቀለቀለውን የሚያጠፋ ውሃ ምድር ላይ የለም፣ መከራም ቢሆን። ክርስቶስ በማይመቹ ሁኔታዎች እንደወደደ በዚህ ዘመን ቤተሰቦች ሆይ፣ በተለይ የትንሿ ቤተ ክርስቲያን ራስ ባል ሆይ፣ ባይመችም ውደዳት። በማይመቹ ሁኔታዎች ፍቅራት፣ ውደዳት። አብርሃምና ሳራን እንዳትረሳቸው። 3 ጊዜ ድንኳናቸውን እየነቀሉ ድንኳናቸውን እየተከሉ ተንከራተዋል። በረሃብ ምክንያት ተራባ፣ ተጠማ። እንደዚህ ያረጉ የሚኖሩ ብዙዎች አሉ። እንደሱ ነው የኖሩት። በድንኳን የኖሩት ተከራያ፣ እጣ ንጣ። ታዲያስ የእግዚአብሔር ቤተ ክርስቲያን፣ ትንሿ ቤተ ክርስቲያን እንዴት ትፈርሳለች? እንዴት ትተዋለች? እንዴት ችላ ትባላለች? እንዴ በጣም የሚደንቅ ነገር። ሳራን ትንሽና ድንቃትና እናብቃ። እኔ በጣም ትደንቀኛለች። ደምግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግሥት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግሥት ግቢ አላት። እሷ የምትኖረው ቤት ነው ከአብርሃም ጋር በድንኳን። ምን ይመቻል ድንኳን? እንጃ። አሁን ያላችሁ እንደዚህ ኑሩ የምትባሉት ኑሩ። ቤተ መንግሥት እንድትገባ የንጉሡ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እትታሏት ነው የምትሉት። ሙቂ፣ ድመቂ፣ አጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳቸው አንዳንዶች። አቤት እኔ ድሮ ሰው ስለሆንኩ ነው የዛሬውን የዚህ የቻቱንና የዋትሳፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ተርጉሙልኝ እሺ። አይሰማችሁ? ሰማ መጡና ሙቂ፣ ድመቂ፣ አጊጪ፣ ተኳይ፣ ቤተ መንግሥት ግቢ እያሉ ሰበኳት። ምን ቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ።
ምናልባት ይቅርታ ሁሉም አይደለም ሊያቃጥል ከቻለ አላውቅም። ብዙዎች ተውበው ገብተው ቤተ መንግስት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን እንሰማለን። አንዳንዶች ምንድነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንትስ ጆሮን ጠው የሚያደርግ ስላልተማረን ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ኖር ይሆን? ረሃብ ነው። ሳራዬ ኦፈር ቀረበላት፣ ግቢ ቤተ መንግስት ተባለች። ምን እንዳለች ልንገራችሁ። ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። እንዲህ አለች። ሙቂ ባሏት ፈንታ ልብሷን ተረተረች፣ አጊጪ ባሏት ፈንታ አመድ ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ልቧ ያለው ጆጆ ሽማግሌ ታላቁ እግዚአብሔር ሰው አብርሃም ጋርና ድንኳኗ ውስጥ ብትራብም የመረጠችው ፍቅርን ነው። አበቃ። ድንኳኗ እንደዚህ ነው የምትኖረው። ረሃብ አያስበረግጋትም። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ያለ አደራችሁ ትንሿን ቤተ ክርስቲያን ታፍርሷል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።